ገድለ ቅዱሳንን እንሰማለን። የሚያነቡልንም ሰዎች አልጠፉም። ግን የቅዱሳን መንፈስና ኃይል ኑሯችን ውስጥ አልገባም። ስለዚህ ህይወታችን መንገድ ላይ ነው ያለው። ፍሬ ማፍራት አልቻልንም። ፍሬዎቻችንን ፍሬም ማፍራት እንዳንችል እንቅፋቱ እጅግ በጣም እየጨመረ ነው የሚመጣው። አንድ ላይ የተረገጠ ህዝብ ፍሬ አይስማማውም። ፍሬ መሆን አይስማማውም። ፍሬ ሆኖ የሚገኝ ትውልድም አይጥመውም። በአምልኮት መንፈሳዊ ጽድቅ ውስጥ የምንኖርበትን ህይወት ለመግለጽ የምንችልበት ጸጋ እንኳ ቢኖር ያንን ጸጋ የሚቀበል አይኖርም። ለምን? ሁሉም መንገድ ዳር የተወለደ ነው። በመንገድ ዳር የተወለደ ትውልድ እውነትንና መንፈሳዊ ኃይል አይረዳም፣ አይገነዘብም። ለምን? ረገጠው፣ ወፎች በሉት ይላል። ሁለት ጊዜ ተጎድቷል። በመጀመሪያ ተረግጧል። የተራቆተ ፍሬ ነው። በለም መሬት የለበሰ ጸጋ የለውም። በቅሎ ፍሬ ለማሳየት ኃይል የለውም። የወደቀው መንገድ ላይ ነው። ያቺ ፍሬ መንገድ ላይ መውደቋ ደግሞ መራቋቷን ያሳያል። ማንኛውም መንገደኛ በሚሄድበት ጊዜ ረግጧታል። ልክ ህይወታችንና ነፍሳችን የዚህ አይነት ባህሪያት ይታይባታል። ዓለም በየጊዜው የሚቀያይረውን ባህሪ ተከትለን ሁል ጊዜ የራሳችንን ኑሮ እንፈልጋለን። እስከ ዛሬ ድረስ ግን አላገኘነውም። ሰው የራሱን ኑሮ በመፈለግ ማብቂያና መቋጫ ያጣበት ጊዜ ሰዓት ቢኖር አሁን እኛ በዚህ በ21ኛው ክፍለ ዘመን ያለነው ትውልዶች ነን። ፍሬ የመሆን እድሎቻችን መራቆት የበዛበት ነው። የሚረግጠን ኃይል ደግሞ ሩቅ አይደለም። ምቀኛው አብሮ የተማረ ጓደኛ ነው። አብሮ ያለ እዛው ጎረቤት ቤተሰብ ወደፊት የምትሄድበት መንገድ መከራ እንዲበዛበት ይመኝልሃል። ከቤትህ ከንብረትህ ውስጥ አዘንተኛና የተቃወሰ ህይወት እንድትመራ በመናፍስት ያሳድዱሃል። ለምን ሲባል መጀመሪያውኑ መንገደኛ ትውልድ ነው። ዝም ብሎ መንገድ ላይ የወደቀ ነው። በመንገድ ላይ የኖረ ነው። የመንገድ ላይ ህይወት ነው። መንገዱ ወደ ቅድስት እግዚአብሔር አምላክ ቤት የሚመራና የሚወስድ አይደለም። አወዳደቃችን መልካም ዘር ሆኖ ሳለ ዘሪው እኮ ከጥሩ ፍሬ አንስቶ ነው መዝራት የጀመረው። ከጥሩ መንፈሳዊ አባቶችና ጸጋ ከነበራቸው ወገኖች ተገኘን። ግን መንገድ ላይ ስለተወለድን ማረፊያ መንፈሳዊ ትዕግስት፣ ጸጋና ሞገስ በሌለበት ህሊና ውስጥ ስለተፈጠርን በዚህ ሂደት ውስጥ አርቀን ለማሰብና ለማስተዋል እድሉን እስክናጣ ድረስ ተፈተንን። ስለዚህ የሚረግጠን በዛ ማለት ነው። የሚረግጠን የበዛ ጠላት ደግሞ ያው ያዞርብሃል። አዚም እንዲረታብህ ያደርጋል። መናፍስቱ እንኳ ፈርቶ በምድረ በዳ የተቀመጠውን ድፍረት የምንሰጥ ወገኖች ሆነናል። አፍዘው አደንግዘው የሚለውን ኃይል ለሰይጣን ጉልበት የሚሰጥ ቃል እና ድምፅ ኖሮን የዚህን የጠላታችንን ክፉ ኃይል አጋዥ በሆነ ልብ ውስጥ እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። መባዘን የበዛበት ወጥቶ ደክሞ ሮጦ ጧት ባዶ የሚሆን ወይም ቀን ሲደክም ውሎ ማታ ባዶ የሚሆን ባዶ የሚያደርገው ኃይል ገብቶ አጨንጋፊ የሆነ መንፈስና ኃይል ገብቶ መከራ የሚያሳ ይሄ ነው እኮ መንገድ ላይ ወደቀ ዘር። ከዛ ወፎች በሉት አይደለም የሚለው። ታዲያ ምን በላን እኛ? አይነ ጥላው ወፍ እኮ ነው። ይሄ ቡዳው ወፍ እኮ ነው። ዛሩ እኮ ወፍ ነው። ውቃቢው እኮ ወፍ ነው። ከሰማይ የወደቀ መንፈስ ነው። ባለክንፍ እኮ ነው። ወፎች የሰማይ ወፎች በሉት። እድሉ ከሰማይ የነበረ የአየር አጋንንት እኮ ማለት ነው። የሰማይ ወፎች በሉት። ሲበሉት ደግሞ ምን ሆነ ማለት ነው? ሌላ ፍጥረት ውስጥ ዘርነቱን ለቆ ገባ፣ ተበላ። አሁን ልክ እንደዚህ ነው። ቡዳ በላት ይባል የነበረው ነገር አሁን አይነ ጥላም በላን፣ ውቃቢም በላን፣ መተትም በላን። ሁሉም ይሄ ቡዳ በላው ሲባል በአብዮቱ ዘመን አተረጓጎም ምንም ቦታ ያልተሰጠው እጅግ ዝም ብሎ እንደው ጆክና ቀልድ በሚመስል ሁኔታ የታለፈ ነበር።
እነ ሌኒንም ይህንን ሲተረጉሙ ቅዠት ነው ብለው ነበር። ግን እነሱ ይመሩበት የነበረው እሱ ራሱ መንፈሱ ነው። እና በሚገርም ሁኔታ የመናፍስትን ዓለም ከቅዱስ ቃሉ አንጻር ስለረሳን መንገድ ላይ የወደቀ ዘር ሆነን በዛን። መብዛታችን በራሱ ደግሞ ከፍሬ ጋር አይደለም የበዛ ነው፣ ተበልተን የበዛ ነው። ተበልተን ውስጣችን ተሟጦ ነው የተወለድነው። በጸጋ የተወለዱትማ ከመላእክት ጋር እየተገናኙ በመንፈሳዊ ተስፋ ውስጥ ገና ከሕፃንነታቸው ለበረከት እየቆሙ የበረከት ሰዎችም ቢያንስ ይኖራሉ። እንደው በጣም ቢያንስ ትንሽ ይኖራሉ። ዛሬ ግን እንደዛ አይደለም ይሆን። ሁሉም በመንገድ ዳር በወፍ የተለቀመ ሕይወትና ልብ አለው። አካሉና ሞዴሉ ብቻ ነው። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። ዛሬ አለን ስንባል ነገ የለንም። ዛሬ ወዳጆች ነን ስንባል ነገ ጠላቶች ነን። ዛሬ ባራኪዎች ነን ስንባል ነገ ረጋሚዎች ነን። እንደውም ነገ አይደለም ከሰዓት የሚለወጥ ልብና ባህሪ ነው ያለን። አየህ፣ ወፍ የበላው ልብ፣ ወፍ የበላው ሕይወት፣ ወፍ የበላው ኑሮና ትውልድ ልክ እንደዚህ ነው። መንገድ ዳር ወደቀ። ሁለተኛ ሌላውም በአለት ላይ ወደቀ፣ በቀለም። ለጊዜው እርጥበት ስላልነበረው ደረቀ። ይሄም ልብ ነው። ምን ላይ ወደቀ አለ? አለት ላይ። ብዙ ጊዜ ወደዚህ ወደ እግዚአብሔር ቤት ስንመጣ የሚከተሉት አካሄዶች አሉ። አንደኛ የምንሰማውን ነገር መርጠን ነው የምንሰማው። ሁለተኛ የሚወቅሰን ነገር ላይ ትኩረት አንስጥም። ምን ይላል ነው የምንለው። የምንገሰጽበት ቦታ ላይ እናጉረመርማለን። ከዛ በኋላ በራሳችን ሕይወት ውስጥ ያለውን መንፈሳዊ ገዥነትን የምንቋቋምበትን ጸጋ ሳናገኝ ከቤተ እግዚአብሔር ልቦናችን ሳይነካ እንመለሳለን። ከዚህ የተነሳ የህሊና አለት ውስጣችን ስለሚኖር የእግዚአብሔር ኃይል ያንን ሰብሮ የሚያልፍበትን ፍሬ ወይም የሚበቅልበትን ፍሬ ያጣል እና እድሜ ልካችንን ዓመታቱን በሙሉ እንመላለሳለን። ይሄ አለት የሆነ ልብ ነው። እግዚአብሔር በቃሉ በኩል ያልነካውና ያልዳበሰው ልብ ነው። እንዲዳበሰው ፈቃደኛ አልሆነም። ከውስጥ በኩል እንደ አለት የጠጠረ ያስተሳሰብ ጠባይና የተጎረባበጠ ባህሪያት ስላለው ያ የእግዚአብሔር ቃል አሁን አእምሯችን ማሰብ አይችልም። በመናፍስት ደነዘዘ። የእግዚአብሔር መከላከያ ኃይል አጣን፣ ተጨነቅን፣ ማስተዋላችንም ጠፋ። ለብዙ ዘመናት የምናስተውልበት አእምሮ ሞተ። 70 ዓመት የነበሩ ሽማግሌዎችን ከ60 ዓመት በፊት የነበረን ታሪክ ስጠይቃቸው አንድ ባንድ ከነቀኑ አይዘረዝሩልሃል። ከ60 ዓመት እና ከ80ው ከ90ው ዓመት የተወለድከው ግን የ10 ዓመትና የ5 ዓመቱን ነገር ተናገር ብትባል አታውቀውም። የለም እንኳን እሱን ትላንት ራት ምን ነበር የበላው እዚህ ጋር ብል አንዱ አልበላሁ ነው የሚለኝ፣ ግን በልቶ ነው ያደረው። በቃ ያው የተባለው ነገር ደረሰ። እቃ ሲወሪ ሲጸርስ እቃነታችን ጨመረ። ለምን እንደዚህ ሆን? መናፍስቱ አጋጣሚዎችን ሁሉ አገኘ። በጸሎት አልተቋቋምነውም፣ በመልካም ልብ አልኖርንም፣ ህሊናችን በጎ አላሰበም፣ የቅንነት መንፈስ አላደረብንም፣ የመንፈስ ቅዱስ ኃይል አልመራንም። ስለዚህ መዘንጋት፣ መርሳት፣ መጨናነቅ፣ ተስፋ መቁረጥ፣ መቃዠት እንደዚህ ሆነና ከእቃውም ተለየን እና ጳውሎስ ይሄን መንፈስ በአካል ባደረሰበት ችግር ሁሉ ተቋቁሞ እዚህ ደረጃ ላይ ደርሷል። ዛሬ እኛንም ልክ እንደዚሁ መንፈሳዊ ጉዞ እንኳ ባንጀምር በስጋችን አኗኗር ውስጥ
ከጳውሎስ ሕይወት ጎዳና ውስጥ ያለው የፈተና ጠባይ እንደየአቅማችን ኑሯችን ውስጥ አለ፣ ቤታችን ውስጥ አለ፣ ልባችን ውስጥ አለ፣ ቤተሰባችን ውስጥ አለ፣ ጥላቻው ቤተሰብ ውስጥ አለ፣ ግርፋቱም እዛው ኑሮ ውስጥ አለ፣ ጊዜ ውስጥ ዘመን ውስጥ አለ። የሌለበት ቦታ የለም። እግዚአብሔር አምላክ ማስተዋሉን ይስጠን።